የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሳዑዲ አረቢያ በሞት ጥላ ስር ላሉ ዜጎች አስቸኳይ የዲፕሎማሲ ጥረት እንዲደረግ አሳሰበች። በጉጉት ሲጠበቅ የነበረው የንጽጽር ትምህርት አስተማሪዎች ክርክር በትናንትናው ዕለት ተከናወነ። በአሰቦት ገዳም በጸሎት ላይ የነበሩ መነኮሳት በታጣቂዎች ተገደሉ። አባ ዮሐንስ ተስፋ ማርያም አዲስ ገዳም በሳክራሜንቶ ካሊፎርኒያ በይፋ መመስረታቸው ተሰማ። እኚህ አባት ከዚህ በፊት በውጭ ዓለም ገዳም ለመመስረት እንቅስቃሴ ሲያደርጉ ታላቅ የምዕመናን ተቃውሞ መቀስቀሱ አይዘነጋም። በጉጉት ሲጠበቅ የነበረው የንጽጽር ትምህርት አስተማሪዎች ክርክር በትናንትናው ዕለት ተከናወነ። ውይይቱ በኦርቶዶክሳውያን በኩል እፎይ የቀረበ ሲሆን በእስልምና እምነት ተከታዮች ደግሞ ሁሱ የተባለው ተከራካሪ ቀርቧል። ውይይቱ በሰዓቱ እንዳይጀመር ሁሱ የተባለው የእስልምና እምነት ተከራካሪው አደናቃፊ ተግባራትን ፈጽሟል ቢባልም እርሱ ግን አስተባብሏል። ስለ ውይይቱ ያሉትን ሐሳብ በኮሜንት ሴክሽኑ ይጻፉልን። ለመሆኑ የእንደዚህ አይነት ውይይቶች ጥቅማቸው ምንድነው? ስጋታቸውስ? አስተያየታችሁን አስፍሩልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሳዑዲ አረቢያ በሞት ጥላ ስር ላሉ ዜጎች አስቸኳይ የዲፕሎማሲ ጥረት እንዲደረግ አሳሰበች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሳዑዲ አረቢያ የሞት ፍርድ ተፈርዶባቸው በጭንቀት ላይ የሚገኙ ኢትዮጵያውያን ልጆቿ ሕይወት እንዲተርፍ ለመንግስት፣ ለሳዑዲ ባለስልጣናትና ለዓለም አቀፍ ተሟጋቾች ጥሪ ያቀረበች። ቤተክርስቲያኗ ባወጣችው መግለጫ በርካታ ኢትዮጵያውያን በቋንቋ እጥረትና በሕግ አማካሪ እጦት ምክንያት በግፍ የሞት ፍርድ ተፈርዶባቸው ሕይወታቸው ሊቀጠፍ እንደሆነ መረዳቷን ገልጻለች። የኢትዮጵያ መንግስት ከሳዑዲ ባለስልጣናት ጋር በከፍተኛ ደረጃ በመነጋገር ፍርዱ ተነስቶ ዜጎች ወደ ሀገራቸው የሚመለሱበት መንገድ ልዩ ትኩረት እንዲሰጠው ባደራም ጠይቃለች። በተጨማሪም የሳዑዲ አረቢያ መንግስት የሁለቱን ሀገራት ታሪካዊ ወዳጅነት ከግምት ውስጥ በማስገባት የሞት ቅጣቱን ወደ እስራት በመቀየር ምህረት እንዲያደርግ በአባታዊ ርህራሄ ጥሪዋን አስተላልፋለች። ዓለም አቀፍ የሰብአዊ መብት ተሟጋቾችም የፍትህ መዛባቱን እንዲቃወሙ የጠየቀችው ቤተክርስቲያኗ ምዕመናን በጸሎት መላ ኢትዮጵያውያን ደግሞ ለመፍትሄው የበኩላቸውን ጥረት እንዲያደርጉ አሳስባለች። በአሰቦት ገዳም በጸሎት ላይ የነበሩ መነኮሳት በታጣቂዎች ተገደሉ። ጥንታዊና ታሪካዊ በሆነው በአሰቦት ደብረ ገነት ኪዳነ ምህረት ገዳም ውስጥ ዓለምን ንቀው በጸሎትና በብህትውና ይኖሩ የነበሩ አባቶች ላይ የተፈጸመው አሰቃቂ ግድያ ምዕመናንና መላውን የሀገሪቱን ሕዝብ በታላቅ ሐዘን ውስጥ ጥሏል። ለዘመናት የሰላምና የሥርዓተ ገዳም መፍላቂያ በሆነው በዚህ ቅዱስ ስፍራ በታጠቁ ኃይሎች የተፈጸመው ግድያና ዝርፊያ ቤተክርስቲያንን ክፉኛ አስቆጥቷታል። ለዘመናት የሰላምና የሥርዓተ ገዳም መፍለቂያ በሆነው በዚህ ቅዱስ ስፍራ በታጠቁ ኃይሎች የተፈጸመው ግድያና ዝርፊያ ቤተክርስቲያንን ክፉኛ አስቆጥቷል። እንደ ቤተክርስቲያን ምንጮች ዘገባ ጥቃቱ የተፈጸመው በምዕራብ ሐረርጌ ዞን በሚገኘው የአሰቦት ገዳም ውስጥ ነው። ታጣቂዎች ወደ ገዳሙ በመግባት በሰላማዊ መንገድ አገልግሎታቸውን ሲያከናውኑ በነበሩ አባቶች ላይ አሰቃቂውን ግድያ ፈጽመዋል። ገዳሙ የሚገኝበት የምዕራብ ሐረርጌ ዞን የጸጥታ ሁኔታ አሳሳቢ መሆኑን የሚገልጹት ምዕመናን መሳሪያ በሌላቸውና በጸሎት በቆሙ አባቶች ላይ ይህን መሰል ግፍ መፈጸሙ የክፋት ሁሉ ጥቆማ ነው በማለት ድርጊቱን እያወገዙ ይገኛሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም መንግስት ለገዳማትና ለቅዱሳን መካናት ተገቢውን ጥበቃ እንዲያደርግ በድጋሚ ጥሪዋን ዘውትር ታቀርባለች። አባ ዮሐንስ ተስፋ ማርያም አዲስ ገዳም በሳክራሜንቶ ካሊፎርኒያ በይፋ መመስረታቸው ተሰማ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስፋት የሚታወቁት አባ ዮሐንስ ተስፋ ማርያም በሰሜን አሜሪካ ካሊፎርኒያ ግዛት በሳክራሜንቶ ከተማ አቅራቢያ አዲስ ገዳም መመስረታቸውን ዘሐበሻ ዘግቧል። የደቡብ ጎንደር ደራ ወረዳ አያመ ዮርዳኖስ የወንቅ እሸት ቅዱስ ገብርኤል አንድነት ገዳም መስራችና አስተዳዳሪ የሆኑት ሊቀ አላፍ ቆሞስ አባ ዮሐንስ ተስፋ ማርያም በአሜሪካ ሳክራሜንቶ ካሊፎርኒያ ታላቅ ገዳም መመስረታቸው ተሰማ። ይህ አዲሱ የካሊፎርኒያ ገዳም ምረቃ መንፈሳዊ አገልግሎታቸውን በሰሜን አሜሪካ ይበልጥ ለማስፋት የወሰዱት ትልቅ ሐዋርያዊ እርምጃ መሆኑ ተገልጿል። እኚህ አባት ከዚህ በፊት በውጭ ዓለም ገዳም ለመመስረት እንቅስቃሴ ሲያደርጉ ታላቅ የምዕመናን ተቃውሞ መቀስቀሱ አይዘነጋም። እኚህ አባት ከዚህ በፊት በውጭ ዓለም ገዳም ለመመስረት እንቅስቃሴ ሲያደርጉ ታላቅ የምዕመናን ተቃውሞ መቀስቀሱ አይዘነጋም። የቅኔና የመጽሐፍ ትርጓሜ መምህርት የሆኑት እማሆይ ወለተ ሕይወት ማረፋቸውን ተከትሎ አባታችን አባ ገብረ ኪዳን በማህበራዊ የመገናኛ ገጻቸው ካሰፈሩት ጽሑፍ የሚከተለውን እናካፍላችሁ።
እማሆይ ወለተ ሕይወት ከየኔታ ሊቀ ሊቃውንት ያሬድ ሽፈራው ቅኔን ከየኔታ ሄኖክ መጽሐፍተ ብሉያትንና መጽሐፍተ ሐዲሳትን የተማሩ ምንኩስናን በመጽሐፍ ቅዱሳዊ ዕውቀትና በኦርቶዶክሳዊ አእምሮ አካተው የያዙ ልባም እናት ናቸው። እማሆይ መጀመሪያ ሰው ከቤታቸው ሲሄድ በሌለ ቤታቸው በእናትነት ባለጸግነት በብሩህ ፊት ይቀበላሉ። ሐዲሳቱን ጠንቅቀው ያወቁ ሲሆን በትህትና ይጠይቃሉ። መምህር ከቤታቸው ከሄደ ያላቸውን በልግስና መግበው ከዚያ ወሬ የለም መጽሐፍ ያቀርቡና ይተርጉሙልኝ ይላሉ። የጥበብ ፈላጊዋ የንግስት ማክዳ ምልክት እማሆይ ማንም እቤታቸው ሄዶ ሳንቲም ልስጥ ቢላቸው በእጅ አይሉም። አንድ ጊዜ ካናዳ የሚኖሩ አንድ አባት ስለማሆይ ነግሬያቸው አስተባብረው ብር ልላክላቸው ብለው ብጠይቅ የባንክ ቁጥር አልሰጥ ብለው ቀርተዋል። የእናቶቻችን መናንያት የቅዱሳት ልጅ ናቸውና እማሆይ እንግዳ መጣ ብለው ወንበር የማይፈቱ የቀለም ትግህት የቀለም እናት ናቸው። እማሆይ የቀለም እንጂ ስጋዊ ዘር የሌላቸው የቤተ ክርስቲያን አንድነቷ ልጅ ናቸው። የመምህር ገብረ ጊዮርጊስ ልጅ ናቸውና መምህር ገብረ ጊዮርጊስ ትውልዳቸው አክሱም ሲሆን መምህርነታቸው ግን ደብረ ሃይማኖት መካነ ኢየሱስ ነው። ባህታዊው ሊቅ የኔታ ገብረ ጊዮርጊስ በደብረ ሃይማኖት መካነ ኢየሱስ ቅኔና መጻሕፍትን ረጅም ዓመታት አስተምረው ራሳቸውን በጸጋም በጥበብም አሳክለው መምህር ኃይለ ሚካኤልን ተክተው ሊያርፉ ሲሉ አክሱም ተመልሰው መምህር ሄኖክን ለአክሱም ተክተው አረፉ። እርሳቸውም እማሆይ ወለተ ሕይወትን ተክተውልን ነበር። አክሱም ሄጄ ሳለ የኔታ ገብረ ጊዮርጊስን ፎቶና እጀ ጽሑፍ አዕማደ ምስጢር አሳይተውኝ አብረን ተላቅሰናል። የኔታ ገብረ ጊዮርጊስ ደቀ መዛሙርትን በመንደር ለምነው መግበው ሲጨርሱ በኋላ የሚቀምሱ በመንኑ ጥሪት የታወቁ ሊቅ ናቸው። እማሆይም ይሄው የአባታቸው ልጅ ናቸውና ፍቅረ ነዋይን አሽቀንጥረው እንደጣሉት ሄዱ። እማሆይ ሰው የሚያበረቱ ትምህርት በቃኝ የማይሉ እናት ናቸው። ብሉይ ኪዳን እንዳጠናቀቅኩ ነበርና መጀመሪያ ሄድኩት። ሊቃውንቱንም ተማርና በኋላ ካንተ ማራለው ያሉኝ እናትነታቸው ጉልበት የሚጨምር ምክር ነበር። እማሆይ ለቅበተ እምነት ካላቸው ፍቅር የተነሳ ለምን እንደ አባቶቻችን ጉባኤ እየተደረገ የሚጠራጠሩ ሁሉ በጉባኤ አይጠየቁም እያሉ በልባቸው የሃይማኖት እሳት የሚነድባቸው እናት ነበሩ። ከእማሆይ ከቤታቸው ከበሩ ከሳንቃው ላይ መሰረተ ሕይወት ማርያም የሚል ጽሑፍ አለና ለምንድነው ብዬ ስጠይቃቸው የቅኔ መምህርት ስለሆኑ እንዲህ ብለው መልሰውልኝ ነበር። አንደኛ በእመቤታችን ምክንያት ጌታ ተወልዶልናል። ሁለተኛ የእኔም መነሻዬና መድረሻዬ ከልጇ የምታደርሰኝ እርሷ ናት አሉኝ። ክብርት እናታችንና የኔታ እርሱን እንዳስገኙ እርሱስ ማንን ተክተውልን ይሆን? የእነ የኔታን መጽሐፍ ከእርሱ አገኘ ነው። የእርሱንስ ጨምሮ ደግሞ ማን ያሳየን ይሆን? እናቴ ብዙ ስለ ቤተ ክርስቲያን ተነጋግረን የጥሩነት ጨለማ ሳያስተያየን ሄዱ። እናታችን የምርም በእመቤታችን ፍቅር መቆሞትን በልደቷ አርፈው መሰከሩ በማለት ጽፈዋል። ያሉትን ሐሳብ በኮሜንት ሴክሽኑ ይጻፉልን።